ቀጥል። ጥያቄ አለ ቀጥል። እሺ የእስልምና አየራለሁ በሌላ ጊዜ ይችላል። እሺ ቀጥል። ጥያቄ ምንድን ነው? እሺ አላህ አልወለደም አልተወለደም የሚለው የእስልምና መሰረታዊ ትምህርት ነው። ጥያቄ ይሄ ነው። ጨርሰሃል ወይንስ ልጠብቅህ? ሌላ ጥያቄ አለ። ጨርስና ለመልስልህ። አሳውቀኝና ከዛ እንትን እላለሁ ነው አይደለም ካልከኝም ልትወው ስለምችል ብዬ ነው። ጨርስና ልመልስልህ። ይሄ ነው ጥያቄሽ። አየሽ መልሱን አዳምጥሽ ተባድርግሽ ታች አምላክ አላህ ሱብሓነሁ ወተዓላ አልወለደም ወልዷል አልተወለደም የሚለው መሰረታዊ ትምህርት ነው ወይ? ለም የሊድ ወለም ዩለድ ማስረጃ። አልወለደም አልተወለደም። ጥያቄ ያለ ቀጥል። ከነቢያት እንደዚህ አስተማራለ አለ አልወለደም አልተወለደም ብሎ ያስተማራለ ከነቢያት? ወልዷል ተወልዷል የሚል ምንም ያስተማረ ነብይ የለም። አይ መሰረታዊ ትምህርት ከሆነ ይህንን ያሉ አሉ ወይ ከነቢያት? ይህንን ሰዎች የነቢያት ሃይማኖት ከሆነ ብዬ ነው እስልምና የነቢያት ሃይማኖት መሆኑ እስልምና ነቢያቶች ሁሉ እስልምናን መስበካቸው ነው። ማስረጃ ልስጥህ። አይ ይሄ ዋነኛ ትምህርት ነው ስላልከኝ ይህንን ያለ ነብይ አለ ወይ ነው። ይህን ትችት ባነሱ ጊዜ ሰዎች መልስ ሆኖ የመጣ ቃል ነው እሱ አልወለደም አልተወለደም የሚለው። ያንተ ቅድመ አያቶችህ አምላክን በዋሹበት ጊዜ አምላክ ወልዷል ተወልዷል ባሉ ጊዜ ለእነርሱ መልስ ይሆን ዘንድ ያስተማረ የሆነ ትምህርት ነው። ያስተማሩትም ነቢያችን ሰለላሁ ዐለይሂ ወሰለም። ምክንያቱም ከእርሳቸውና ከእውነተኛው ከነቢይ ከመሲሁ መካከል ላይ ስለሆኑ ይሄንን ሀሳብ ይዘው የተነሱት ሰዎች። ስለዚህ ማነው ይሄን መጀመሪያ ሊያስተምር የሚገባው ከተባለ የነቢያቶች ሁሉ መደምደሚያ የሆኑት ነቢ ሰለላሁ ዐለይሂ ወሰለም። ምክንያቱም አምላክ ወልዷል ተወልዷል ብለው ያነሱልህ ከመሲሁ በኋላ የተነሱ ሰዎች ስለሆኑ ማለት ነው። አይ የት ሄድክና ታዲያ ምን ሆነ ነብያት ያስባለው? እስኪ አይምሯቸውን ቆም ብላችሁ አስተንትን አስቡ። ቆም ብላችሁ ይሄ ቅጥፈት የተነሳው መቼ ነው ከተባለ ከመሲሁ በኋላ ነው። በመሲሁና በነቢ ሰለላሁ ዐለይሂ ወሰለም መካከል ደግሞ ሌላ ነብይ የለም ነበር። ማን ነው ሊያስተምር የሚገባው? ሙሴ ነው ወይንስ እነ ኢሳያስ ናቸው ወይስ እነ አብርሃም ናቸው? ምክንያቱም የዛኔ አምላክ ወለደ ተወለደ የሚል ሂሳብ የለም ነበር። ይሄን ቅጥፈት ያመጡላችሁ ከመሲሁ በኋላ የተነሱ አባቶቻችሁ ናቸው። ማን ነው ሊያስተምር የሚገባው? ቀጣይ የሚላከው ነቢይ በነቢያት ትምህርት ላይ የተጨመረውን ነገር ስህተት እንደሆነ እንዲያስተምር ይታዘዛል። ነቢ ሰለላሁ ዐለይሂ ወሰለም ናቸው መጥተው አልወለደም አልተወለደም ያሉልህ። ይዛቻለ ይህን ይመስላል። ነገር ግን ስለ አምላክ አላህ ሱብሓነሁ ወተዓላን ማስተማራቸው አምላክን መስበካቸው አምላክን አላህን በብቸኝነት ተገዙ እያሉ መስበካቸው ይህ የሁሉም የነቢያቶች አስተምህሮ ነው። በየጊዜው ሰዎች በቀጠፉና በዋሹ ቁጥር በአምላክ ላይ በዚያ በነቢይ አንደበት በጊዜው ባለው ነቢይ አንደበት አምላክ አላህ ሱብሓነሁ ወተዓላ ያንን ወደ እውነት የሚጠራቸውን ቃል ያወርድለታል። ለዚያ ነቢይ ከሐሰትም ያስጠነቅቃቸዋል ማለት ነው። ይህን ቃል የዋሹትና የቀጠፉት በአምላክ ላይ ከመሲሁ በኋላ የተነሱ ሰዎች ናቸውና አልወለደም አልተወለደም የሚለውን ትምህርት ከመሲሁ በኋላ የተነሳው ነቢይ ማስተማር አለበት። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ይህን ነገር እንዲያስተምሩ ታዘዙ፣ አስተማሩ። ይሄ ነው። ጥያቄ ያለ ቀጥል። ልጆች ታማድረጋቸውን አታቋርጡ። ገስት ላይ ሰው ያሳይኝ። ጥያቄ ያለ ቀጥል። እኔ ጥያቄ አለኝ። በፊት ያኔ የተገዛ 300 ሺህ ብር ነበረና ሁላቸውም ያኔ አራት ሆነው ነው የገዙት። ሁሉም አንድ አይነት ብር አይደለም ያወጡት። 40 ሺህ ብር፣ 90 ሺህ ብር፣ 120 ሺህ ብር እንደዚህ ያኔ 70 ሺህ ብር ነውና ያዋጡት። አሁን ያኔ 3 ሚሊዮን 4 ሚሊዮን ቢሸጥ እንዴት ነው መካፈል የሚችሉት? እንዳወጡት መጠን ነው የሚካፈሉት። እንዳወጡት መጠን ታስቦ ይካፈላል። ያኔ ብራቸውን ካነሱ በኋላ ሌላውን እኩል ነው የሚካፈሉት ወይስ እንዴት ነው? እንዳወጡት መጠን ዛሬ በዚያው ሂሳብ ነው የሚካፈሉት። እኩል ስላላወጡ
መጀመሪያ ባወጡት መጠን አሁንም ትርፉ ያው ይታሰብና ልክ ባወጡት መጠን ያ ነገር ይካፈላሉ ይሰጣቸው። እሺ ኦኬ። ሁለተኛ ጥያቄ ኮልጌት ጾምን ያስፈታል? አያስፈታም። አውቀው ብሎ ያኔ ጥርስን በሳሙና ቢቦርሹ ከገባኝ አውቀው ብለው እስካልዋጡ ድረስ አያስፈታም። አውቀው ብለው እስካልዋጡ ድረስ አያስፈታም። እሺ አመሰግናለሁ። መርሐባ ልጆች ገስት ላይ ሰው እንዲያሳይ ታፕ አድርጉ። ተቋርጡ። ገስት ላይ ሰው ያሳየኝ። ጥያቄ ያለ ቀጥል። አድሚኖች ካላችሁ በተራ አስገቧቸው። አይ አድሚን የለም እዚህ ቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ አሉ። አይ እየሰራ ለኛ ይታየናል። ዚክራም አለች፣ አድሚኖችም አሉ። ዋይስ ና ጥያቄ ላይ ገጠም አስገብታችኋቸው ጥያቄ ከሌላቸው ቶሎ አውርዷቸው። ጥያቄ ከሌላችሁ ሰዎች የሰው ጊዜ እንትናት አትላኩ አትላኩ። እሺ نزلوهم تحت. السلام عليكم. وعليكم السلام ورحمة الله وبركاته. دينا أنا هو عندي من دينا. مرحبا. عندي تياكي نبرين. أشي. በእኛ በማለቴ በገጠሩ ጠለፋ የሚባል ነገር አለና ልጁ ጠልፏት ሄደ። እሺ ከዛ ጠልፎ ተሄደ በኋላ ያው አባትየው ሲለመም እስቲ ያንገራግር ምናምን 3 ቀን 4 ቀን እስከ 5 ቀን ነው 5 ቀን አደሩ። እሺ ከዛ በዛ መሃል ያው መቼም ያው እንግዲህ እሳትና እንጨት ተገናኝቶ ዝም አይሉም። አድረው በ5ኛው ቀን አባትየው ደጋለ ኒካ ሊታሰር ሲል አረ ይሄ ኒካ ቆይስ ቅድሚያ እንደዚህ ታድርጉ ኒካው አይበቃም የሚል ሰምተናል ስንል ግማሾቹም ቢያሉ ይበቃል አሉ። አረ ፈተዋን ጠይቅ ብዬ ሼህ ዑመር ደሴ የሚያቀሩት ደሴ አረብ ገንዳ የሚያቀሩት ሼህ ዑመር ዘንድ ደውለን ስንጠይቅ አይበቃም ግዴታ ጦህር ማየት አለባት ሀይድ ማየት አለባት እንጂ አይበቃም ብለው ነገሩን። ከዛ የአገር ቤቱ ቃዲ አይ ችግር የለውም ይሄ ዝም ብላችሁ እናንተ ዝም ብላችሁ ነው ብሎ አሰረው ኒካ። እኛም ቢያልን ቃዲው አሰረው። ይሄ እንዴት ይታያል? ኒካው ይበቃል አይበቃም የሚለው ምን ነው? ግንኙነት ካደረጉ በኋላ ሀይድ ሳታይ ኒካ ስራው ነው ባጭሩ። አይሆንም፣ አይቻልም። ሀይድ እስክታይ መጠበቅ አለባቸው። ኒካው አይበቃም ማለት ነው። ያና ጀዛኩሙላህ ኸይር ሐቢቢ። አይ መርሐባ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. خصوصا دينا الحمد لله. በጣም ነው የምወድህ፣ ደስ ትለኛለህ ሐቢቢ። እና እኔ አንድ ጥያቄ ነው ያለኝ። ማይስ የኢሻ ሶላት ማለት ነው ሁለተኛው ረካ ላይ አታያቱን ረስቼ 3ኛው ላይ አስታውስኩና እንዴት ነው ማድረግ ያለብኝ? መጨረሻ ላይ ስጁድ ሰው ብቻ ማድረግ። በስጁድ ሰው ብቻ ይጠገናል። ምክንያቱም የመጀመሪያው ሰህያ ከዋጅባት ሶላት ነው። ዋጅባት ሶላት ቢረሳ በሶላት ላይ በስጁድ ሰው ብቻ ይጠገናል።
አርካን ሶላት ረስተህ ቢሆን ኖሮ ግን በስጁድ ሰው ብቻ አይጠገንም። ያን የተረሳውን ሩክን ማምጣት አለብህ። ከዚያ ስጁድ ሰው ታደርጋለህ። ይሄ ግን የመጀመሪያው ተህያ ከዋጅባት ሶላት ስለሆነ ስጁድ ሰው ብቻ ይጠግነዋል። እሱ ከማሰላመት በፊት 2 ጊዜ ስጁድ ሰው ማድረግ። አይ ያኔ መጨረሻ ላይ ነው። ያ መጨረሻ ላይ በቃ በአታያቱ ጨርሳለህ ማለት ነው ሁሉንም። هو شكرا جزاك الله خيرا. عفوا. እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነህ ሁሱ? አለን አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ትንሽ እህቴ ናትና ማለት እንደዚህ እኛ በስተት ሳናቅ ማለት ነው። እሺ ኒካህ ከማድረጓ በፊት ባሏ ጋር የኔ ግንኙነት አድርጋለችና እኛ እናቅም ያን ነገር እኔም አላቅም ወንድማችንም አያቅም። ቀጥይ። ከዛ በኋላ የኔ ያን ነገር ካደረጉት በኋላ ኒካ ተሳስራለች። እኛ እናቅም እሷ ታውቃለች። አሁን ተናገረች እንደገና ማለት ነው። ኒካ መታደስ አለበት። ምክንያቱም ከግንኙነት በኋላ ወዲያው ኒካ ይታሰሩ። ወዲያው ነው ኒካ ያሰሩት አይደለ ወይንስ ቆይተዋል? አንድ ሀይል እስክታይ ድረስ አልቆየችም፣ ወዲያው ነው። ደስ ከሆነ ኒካ መታደስ አለበት። በተሳሳተ ጊዜ ስለታሰረ ኒካ። እሺ ጀዛከላሁ ኸይር። እሺ ጠይቅ። የእናት ጉልበትና እግር መሳም ይፈቅዳል? የእናት ጉልበትና ዋንስራ እንዴ መሬት ላይ ወርደህ ምናምን አይቻልም። ምንም አጎንብሳ ነቢያችን ሰለላሁ ዐለይሂ ወሰለምን ሁዘይፋ ብን አልየማን መጥቶ ሲያጎነብስ ጊዜ ወደ እርሳቸው ከልክለውታል። አይጎነበስም። እነሁ ላ ዩርከዑ ኢላ ሊላህ ብለው ለማንም አይጎነበስም ከአላህ በስተቀር ብለውታል። ከፍ ያለ ቦታ ላይ ከሆነች ችግር የለውም። ከፍ ያለ ቦታ ላይ ከሆነች ምንም ሳታጎነበስ ምናምን ይሄ ነው። ከዚህ ሁሉ ግን ግንባራቸውን መሳም በቂ ነው። ለክብርም እሱ የተሻለ ነው። ወርደህ እህታችን ትንከብትል ማለት ነው። ግንባራቸውን መሳም፣ ወላጆችህን እጃቸውን ያዝ አድርገህ መሳም። አይሽ ሰላም አለይኩም። ወአለይኩም ሰላም። ሁሱ አንድ ጥያቄ አለኝ። በተደጋጋሚ እንደዚህ እስልምና ላይ ሆነ እኔ ሙስሊም ነኝ። ባለፈውም ገብቼ መልስ ሰጥተኸኛል። ከእስልምና የሚያስወጡ ንግግሮች የሚባል ነገር አለ። አሁን ለምሳሌ እኛ ሳናውቀው በግልጽ የተቀመጠ ነገር ያው እኔ በማውቀው ሽርክ ነው ከእስልምና ቀጥታ ያስወጣል በሚባለው በቀጥታ የሚሆን በተዘዋዋሪ ሳታስብ ለተናገርከው ነገር ማለት ነው። ግን አሁን ቀለል አድርጎ እንደዚህ አሁን ትምህርት የሚሰጡ ሰዎች ከእስልምና ያስወጣል የሚሉት ተግባራት ባለማወቅ እነሱ በዝርዝር ብናውቃቸውና የምርስ ያስወጣል ወይ ነው። እኛ አሁን ሳናስባቸው አሁን ለምሳሌ ባለፈው እኔ ጠንቋይ አይደለሁም በምን አውቃለሁ ምናምን አይነት በተለምዶ የምንላቸው ንግግሮች አይደሉ። በምን አወቅ ሲባል ተመሳሳይ ነገሮች እንደዚህ ከእስልምና ያስወጣሉ ይባላል። እና ያ እንዴት ነው የሚታየው? ድጋሚ ሻሃዳ የመያዝ ግዴታ ይኖርብናል ወይ? ሳናውቅ በምንናገራቸው ነገሮች ማለት ነው። ምን ብለህ ተናግረ? ለምሳሌ አሁን በንግግሮች መሀል አለ አይደለ? አሁን መምጣቴ እንዴት በምን አወቅ ሲባል ጠንቋይ አይደለሁም በምን አውቃለሁ ምናምን የሚባሉ ነገሮች አሉ አይደለ? ይሄ ከእስልምና ያስወጣሉ የሚባሉ ንግግሮች ይሄ ከእስልምና ያስወጣህ በምን አውቃለሁ ሰውየው ማለቱ በምን አውቃለሁ ሳይሆን
እኔ ጠንቋይ አልቀልብ በምን አውቃለሁ አይነት ነገር ንግግሮች፣ እንደዚህ ጥቃቅን የሚመስሉ ንግግሮች ግን አሁን እንደዚህ ትምህርት ላይ ስንሰማ ከባድ የሚመስሉ ንግግሮች እኛ ከእውቀት ማነስ ምንናገራቸው ይሄ ሽርክን ያመለክታል። ለምሳሌ ምን አሁን የተናገርከውን ምሳሌ ሰጠህ አይደለ? እሱ ይሄ ሽርክ አይደለም። ሌላ አንተ ማወቅ የምትፈልገው ንግግር ይሄ ከእስልምና ያስወጣል አያስወጣም ለሆነ የምታውቀው ንግግር ካለ ተናገርና ያንን ከእስላም አንጻር እንዴት ነው የሚለውን እንመልከት። አዎ እኔ አሁን በግልጽ የምነግርህ ነገር ከዚህ በፊት አንድ ጠይቄ የተመለሰልኝ መልስ ነው የጠየቅኩ። አሁን አንድ ሰው ሲጠይቀ እንደዚህ አይነት ነገር ታውቃለህ ወይ ሲባል እንደ እኔ ጠንቋይ አይደለሁ በምን አውቃለሁ ስንል እንዲያውም ሶሻል ሚዲያ ላይ ሲዘዋወር የነበረ ነገር ነው። ይሄ ቀጥታ ከእስልምና ያስወጣል፣ ከባድ ቃል ነው፣ ሽርክ የማይመስል ሽርክ የሆነ ነገር ብለው እኛ በተደጋጋሚ አብዛኛው ሰው የሚጠቀመው ነገር ነው። ይሄ ጠንቋይ አይደለም በምን አውቃለሁ፣ ለጠንቋይ እውቅና መስጠት ነው። ጠንቋይ የሩቅን ያውቃል ብሎ አምኖ ከሆነ ሰውየው የዛኔ ከእስልምና ያስወጣዋል። ነገር ግን እንደዛ ብሎ ሳያስብ በተለምዶ አፉ ላይ የሚናገር ከሆነ ይሄ ከእስልምና የሚወጣ አይደለም። ነገር ግን ጠንቋዩ የሩቅን ያውቃል ብሎ አምኖ ከሆነ ምክንያቱም የሩቅን የሚያውቀው አላህ ስብሐነሁ ወተዓላ ብቻ ነውና አላህ በቁርአን ላይ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ይላል። በሰማያትና በምድር ያለን ድብቅ ነገር ከአላህ በስተቀር ሌላ ማንም የሚያውቅ የለም ይላል። ስለዚህ ከአላህ ውጭ ሌላ አካል የሚያውቅ አለ ካለ ሰውየው ይሄ ከእስልምና ያስወጣዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን አታ ዓራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም አሉ። ወደ ጠንቋይ ዘንድ በመሄድ ያ ጠንቋይ የተናገረውን ያመነ ሰው ክዷል ብለው ተናግረዋል ባጭሩ። ስለዚህ ጠንቋይ የሩቅን ያውቃል ያለ ሰው፣ ድብቅ ነገርን ያውቃል ያለ ሰው ከአላህ ጋር አጋራው። ምክንያቱም የሩቅና ድብቅን የሚያውቀው አላህ ሆኖ ሳለ ጠንቋይን ከአላህ ጋር አጋራህ ሰው የዛኔ እንትን ይሆናል ማለት ነው ቆንጆ እንጂ ባለማወቅ ሳታምንበት ባለማወቅ በንግግር መሀል የሚወጡ ቃላቶች በቀላሉ ከእስልምና ያስወጣሉ የሚባሉ ሊሆን አይችልም ማለት ነው። ባለማወቅ ከሆነ ሰውየው ዑዝር አለው። ባለማወቅ ከሆነ አላህ በቁርአን ላይ ሲናገር ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ይላል። ባለማወቅ በሰራቸው ስህተት ወንጀል የለባቸውም ይላል። ወላኪን ማ ተዐመደት ቁሉብኩም ነገር ግን እያወቃችሁ ከልባችሁ ሆን ብላችሁ የሰራችሁት ነው ወንጀል ያለባችሁ ይላል። እሺ ሹክራን፣ አመሰግናለሁ። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። እሰማለሁ እኔ። ወአለይኩም ሰላም ይሰማል። እሺ ኡስታዝ አመሰግናለሁ። እኔ ጥያቄ ማለት ነው በዚህ በቁርአን ላይ ሱረቱል አንቢያ ላይ ሲናገር ዩሰቢሑነ ሌይለ ወነሃረ ላ የፍተሩን የሚል ቁርአን አለና በሌሊትና በቀን ያጠሩታል አያርፉም መላእክቶችን ሲል ቀንና ሌሊት የሚለው ነገር ለዚች ለዱንያ ማለትም በሰማይ ቤት ለነሱም ቀንና ሌሊት የሚባለው ነገር አለ እንደኛ የሚፈራ በመጀመሪያ ላ የፍተሩን ሳይሆን ላ የፍተሩን እሺ እሺ ሌሊትና ቀን የሚለው ከእኛ አንፃር ነው። በቀንም በሌሊትም አላህ ስብሐነሁ ወተዓላ ይገዛሉ ማለት ነው። ከእኛ አንፃር እኛን እያናገረ ስለሆነ ኺጣቡ ለማን ነው? ለመላእክቶች ሳይሆን ለእኛ ነው። በእነዚህ እኛ በምናሳልፋቸው ጊዜያቶች አላህ ስብሐነሁ ወተዓላ መላእክቶች ከእርሱ እንደሚገዙት እየተናገረ ነው። ኺጣቡ ወደ መላእክቶች ቢሆን ኖሮ እነርሱ ጋር ቀንና ሌሊት የሚባል ነገር የለም። ንግግሩ ግን ወደ ማን ነው? ወደ እኛ ነው። ስለዚህ ከእኛ አንጻር አላህ ስብሐነሁ ወተዓላ ቀንም ሌሊትም እናንተ የምታሳልፏቸውን ጊዜያቶች እኔ ሲገዙብኝ ይቆያሉ መላእክቶች። እሺ ያ ነው። በሰማይ ላይ ቀንና ሌሊት አለ ወይ? የለም። ምክንያቱም ቀንና ሌሊት የሚባሉ ነገራቶች ይኖሩ ዘንድ ፀሐይና ጨረቃ ያስፈልጋሉ አይደለ? ፀሐይ ሲመጣ ጊዜ ቀን ተከትሎት አብሮት ይመጣል። ፀሐይ ስትጠልቅ ጊዜ የዛኔ ጨለማ ተከትሎ ይመጣል። በሰማይ ደግሞ ፀሐይና ጨረቃ የለም፣ ከዋክብት የለም።
ሰማይ ማን ነው? ፀሐይ፣ ጨረቃ፣ ከዋክብት ያለው የት ነው ከተባለ እዚች ዓለም ላይ ብቻ ነው። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ሙልክ ሲናገር ወለቀድ ዘየና አሰማአ ዱንያ ቢመሳቢሐ በእርግጥም አስውበናል አለ የቅርቢቱን ዓለም ሰማይ በብርሃኖች አለ። ስለዚህ በእነዚህ በብርሃኖች የተዋበችው የቅርቢቱ ዓለም ሰማይ ይቺ ሰማይ ብቻ ነች። ፀሐይ፣ ጨረቃ፣ ከዋክብት ያለው እዚህ ነው። ሌሎቹ ከዋክብት ምናምን የላቸው። እሺ እሺ ኡስታዝ አመሰግናለሁ። ሻዕብ እዛው ላይ ሊጨምርና አቆማለሁ ማለት ነው። አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሽሩን ይላል። ከዛ ቀጥሎ ለው ካነ ፊሂማ አሊሀቱን ኢለላሁ ለፈሰደታ ፈሱብሓነላሂ ረቢል ዓርሺ ዐማ የሲፉን። እነዚህን አብራራልኝና እሺ ሱረቱል አንቢያ ነው አይደል? ሱረቱል አንቢያ ላይ ነው። አማርኛውን እንትን ላንብበውና እሺ ይልቁንም ከምድር የሆነን እነርሱ ሙታንን የሚያስነሱን አማልክት ያዙን ይላል። ሙታንን የሚያስነሱ አማልክትን በሁለቱ በሰማያትና በምድር ውስጥ ከአላህ ሌላ አማልክት በኖሩ ኑሮ በተበላሹ ነበር። የዓርሹ ጌታ አላህም ከሚሉት ሁሉ ጠራ። እሺ ያልገባ የትኛው ነው? ያልገባኝ አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሽሩን ይልቁንም ከምድር የሆኑ እነርሱ ሙታንን የሚያስነሱ የሚለው ሙታንን የሚያስነሱ የሆኑን አማልክት ማለት ነው። እሱ አልገባኝ። እሺ አንዴ ቁጥር ስንት ነበረ? ቁጥር 20፣ 21፣ 22 ያልገባኝ አማልክት የሚሉት ሙታንን ማስነሳት የሚችሉ እሱ ላይ ነው ጥያቄ። ሙታንን ሊያስነሱ የሚያስነሱን አማልክት ያዙ በጥያቄ መልክ እየተናገረ ነው። አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሽሩን አሚተኸዙ ወይንስ ያዙ እያለ ነው። አሊሀተን አማልክቶችን ሚነል አርዲ ከምድር ላይ ሁም ዩንሽሩን እነርሱ የሚያስነሱ የሆኑ አማልክቶችን ያዙነ እያለ ያስነሱ የማይችሉ ናቸው የሚል ነው መልእክቱ። ገብታ ኦኬ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። በእነርሱ ውስጥ ይላል በሰማይና ምድር ውስጥ ማለት ነው ከእኔ ከአላህ በስተቀር ሌላ አማልክት ቢኖር ኖሮ ይበላሹ ነበር አለ። ሱብሓነላህ። አላህ እውቀቱ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር እንዲሆን ቢፈቅድ ኖሮ በምን ሁኔታ እንደሚሆን ያውቃል። የትኛው ነው በጣም የሚገርመው እውቀት? የትኛው ይመስላችኋል? ያለፈውን ያውቃል፣ የወደፊትን ሁሉ ያውቃል፣ አሁን እየሆነ ያለውን ያውቃል። ሌላኛው ደግሞ ምንድነው? ሊሆን የማይችሉ ነገራቶች ቢሆኑ ኖሮ እንዴትና በምን ሁኔታ እንደሚሆን ያውቃል። የትኛው ነው በጣም አስደናቂው? የመጨረሻው ነው አይደል? ለምሳሌ እዚህ ጋር የተጠቀሰው በሰማይና በምድር ውስጥ ማን ነው? በዚህ ዓለም ላይ በየትኛውም ዓለም ላይ ከእርሱ ውጭ ሌላ አምላክ የለም አይደለ? ከአላህ ውጭ ሌላ አምላክ የለም። ሌላ አምላክ ቢኖር ኖሮ እንዴት እንደሚሆን ይሄ ዓለም ያውቀዋል አላህ። አያችሁ፣ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። በእነርሱ ላይ ሌላ አማልክት ቢኖር ኖሮ በቃ ይቺ ዓለም ስርዓቷ ይበላሽ ነበር። ለምን ከተባለ በሌላ ሱራ ላይ ይጠቅሰዋል። የት? ሱረቱል ሙእሚኑን ላይ መተኸዘ አላሁ ሚን ወለድን ወማ ካነ መዐሁ ሚን ኢላህ ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ ወላ ዐላ በዕዱሁም ዐላ በዕድ ሱብሓነላሂ ዐማ የሲፉን አለ። መተኸዘ አላሁ ሚን ወለድ እኔ አምላካቸው አላህ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ ከእኔም ጋር አምላክ የለም አለ። ቢኖርስ የሚለውን ከዛ ቢኖሩ እንዴት እንደሚሆን ይገልጽልናል። ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ አለ። ሌላ አማልክቶች ብዙ አማልክቶች ኑሮት በነበር ይሄ ዓለም ሁሉም የፈጠረውን ፍጥረት እየያዘ ይዞ ጠቅልሎ በሄደ ነበር አለ። የሰማይ አንድ አምላክ፣ የምድር አንድ አምላክ፣ የጨረቃ አንድ አምላክ፣ የከዋክብት አንድ አምላክ፣ የፀሐይ አንድ አምላክ፣ የሰው አንድ አምላክ፣ የጅን አንድ አምላክ ቢሆኑ ኑሮ አይስማሙም ነበር አለ።
ሁሉም የፈጠረውን ፍጡር ይዞ ይሄድ ነበር። ወላ ዐላ ባዕዱሁም ዐላ ባዕድ አንዱ በሌላው ላይ የበላይነትን ባንጸባርቅ ነበር አለ። የሰማይ አምላክ በምድር አምላክ ላይ እንዴ እኔ ሁሉ ግዙፍ ፍጡር ፈጥሬ ይዞ ያመልጣል። አይስማሙም ነበር፣ ይጋጩ ነበር እኮ አለ። ሱብሓነላህ አማ የሲፉን እኔ ከሚያጋሩኝ ነገር ጥራት ይገባኝ እያለ ማንም አጋር የለኝ እያለ ይናገራል። ለዚህ ነው ይህን አንቀጽ ያኛ ነው ይፈታልህ። ቢኖሩ ኖሮ ዓለም ትበላሻለች የሚለው ይሄ ነው። ሁሉም ይጣላሉ፣ አንዱ የሌላውን የፈጠረውን ይዞ ይሄድ ነበር። በሁለቱ በሰማያትና ምድር ውስጥ ከአላህ ሌላ አማልክት በኖሩ ኖሮ በተበላሹ ነበር የሚለው ያ ነው። የዓርሹ ጌታ አላህን ከሚሉት ሁሉ ጠራ እያለ ይናገራል። እሺ ኡስታዝ አመሰግናለሁ። እሺ ሌላ አንድ ጥያቄ ልጨምር ቦታ እንዳለ። እሺ ልቀጥል። ሱናን አቢ ዳውድ ላይ የሚገኝ ሐዲስ ነውና ሐዲሱን ልቅራውና ከዛ ወይም ደግሞ እዛ ላይ ቁጥሩ ልንገርህና እሱ ላይ አብራራልኝ። ጥያቄውን ላንሳውና እሺ ጥያቄውን ላንሳው እዛ ላይ ማለት ነው። የሚያወራው ሐዲሱ ቃል አሹኡሙ ፊዳሪ ወልመርአቲ ወልፈረሲ የሚል ነው ጥያቄው። ከሱ ጫፍ ላይ ነው ያለኝ። ቃለ አቡ ዳውድ የሚለውን ልለፈውና አታይ ጥያቄ ላስቀምጠው ማለት ነው። እሺ ቃለ አቡ ዳውድ ቃለ ዑመሩ ረዲየላሁ ዐንሁ ሐሲሩን ፊልበይቲ ኸይሩን ሚን ኢምረአቲን ላ ተሊዱ። ሌላ ቦታም ጠይቄው ነበረ ግን አልተብራራልኝም እና ነው በደንብ። እሺ ይህ ሐዲስ በጣም አስፈላጊ ሐዲስ ነው። በደንብ አዳምጡ። እሺ ብዙ ጊዜ የክርስቲያን ሰባኪዎች ይህን ሐዲስ አንስተው ሴት ልጅን ዝቅ ለማድረግ የሚፈልጉበት ስለሆነ በደንብ አዳምጠው። አሹእሙ ፊ 3922 ቁጥር ሹእሙ ፊ 3 እድለቢስነት በሶስት ነገራት ላይ ይገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይላል ሐዲሱ። አንደኛ ፊል መርአ በሴት ልጅ ላይ፣ ሁለተኛ ፊል ፈረስ በፈረስ ላይ፣ ሶስተኛ ፊል መስከን በመኖሪያ ቤት ላይ ይላል። ይህን ሐዲስ ይዙና የእድለቢስነት በቃ ምንጭ ናት ሴት ልጅ፣ ፈረስ፣ ቤት ምናምን ይላሉ። መልስ አንደኛ ይህ ሐዲስ ሙሉ አይደለም ያነሳው አቡ ሁረይራ ወይም ሌላው እዚህ ያነሳው አካል። እናታችን አይሻ ሙሉ ሐዲስን ተናግራለች። ተጠየቀችና በዚህ ላይ አይ ይሄን አልሰማውም ነበር እኔ ሰምቻለሁ ከነብዩ ሰለላሁ ዐለይሂ ወሰለም አለችና ምን አለች? ሐዲስን አሳያለሁ። ካነት الناس تقول في الجاهليه ሰዎች በጃሂልያ ዘመን ይሉ ነበር የሚል ከፊቱ አለ ሐዲሱ ላይ አለች። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ሳይጀምሩ በፊት ሰዎች ምን ብለው ያስቡ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን የጃሂልያዎችን ንግግር እየገለጹላቸው ነው። የቀደሙት መሀይማን ዘመን ሰዎች እንዲህ ይሉ ነበር። እድለቢስነት በሶስት ነገራት ላይ ይገኛል። አንደኛ ከሴት ልጅ ላይ፣ ሁለተኛ ከፈረስ፣ ሶስተኛ ከቤት ብለው ያስቡ ነበር ብለው ነው የተናገሩት። ስለዚህ የጃሂልዮች ንግግር እንጂ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩት አይደለም። ይሄ ነው አይሻ ያለችውን አሳያቸዋለሁ። ስለዚህ አንድን ሐዲስ ስትይዙ ጊዜ በሌላ ሐዲስ ላይ ይሄንን ሙሉ ሐሳቡ ምን ተብሏል የሚለውን ማየት ያስፈልጋል። ገብቷችኋል? አንደኛ እሱ ነው። ሁለተኛ እንደው ይሄ ሶሒህ ነው በሚለው ራሱ ንግግር ትክክል ነው በሚለው ብንሄድ እንኳን ስለ መልካም ሴቶች የሚናገር አይደለም። አያ ከሴትም ሆነ ከቤትም ሆነ ከመጓጓዣ መጥፎ አለ አይደለ? ያን አስመልክቶ ነው። የሰው ልጅ መጥፎ ሚስት ካገባ የእድለቢስነቱ ምክንያት ልትሆንበት ትችላለች? አትችልም? ትችላለች። ገብታችኋል? እስኪ መጥፎ ሴትን ያገባን ሰው ሄዳችሁ ህይወት እስኪ ህይወቱን እንዴት ነው ህይወት ይበሉት። ምስቅልቅል ያለ ህይወት ነው የሚኖረው። መልካም ሚስት ያገባስ በዚያው አንጻር የሁለቱም ዓለም ስኬቱ ትሆንለታለች። ደስ የሚል ህይወትን ያገኘ ሰው ነው አይደል? ሁለተኛ መጓጓዣ፣ መጥፎ መጓጓዣ ያለውን ሰው ተመልከቱ። ክፉ ፈረስ ከሆነ ታዛዥ ካልሆነ ለባለቤቱ ያ ለእርሱ አደጋ ነው የሚሆንበት። መጥፎ መኪና ያላቸው ሰዎችን ተመልከቷቸው። የሆነ ወይ መሪው የለቀቀ ምናምን የሆነ ቦታ ላይ በቃ የህይወቱ የመጥፊያ ምክንያት ሊሆን ይችላል። ከዚህ አንጻር ነው መነጽር ነው ልቀው ይላል ታዛዥ ነኝ
እንዴ ከተሰበረ ትከፍላታለህ። ላይ ነው ሰላም ናት ተርፋ። እሺ ሶስተኛ ምንድነው? መጥፎ ቤት ከሆነ መጥፎ መኖሪያ ከሆነ ያለው ሰውዬ አሁንም ልክ እንዲሁ ያ ለእርሱ የአደጋው ምክንያት የህይወቱ መጥፊያ ምክንያት ሊሆን ይችላል። ይህ አይደለም። ከዚህ አንጻር ነው ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። ይሄ ነው እንደው ሐዲሱን እንኳን በቀጥታ እንገንዘበው ከተባለ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ የሰውየው የስኬቱ ምንጭ እንደሆነች በሌላ ሐዲስ ላይ ተናግረዋልና ሁሉንም ሴት የሚያጠቃልል አይደለም ማለት ነው። ሌት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ። አያችሁ። ስለዚህ ለሚስቱ መልካም ከሆነ ሰውየው የስኬቱ ምንጭ ልትሆንለት ትችላለች። አያችሁ። ስለዚህ ሴት ልጅ ወይ ጥሩ ህይወትን ትሰጠዋለች ለባሏ፣ ወይንም ደግሞ መስቀልቅል ያለ ህይወትን ትሰጠዋለች ለባሏ መጥፎ ሴት ከሆነች። ስለዚያ ነው እየተናገረ ያለው። ለማንኛውም ሐዲሱን ሙሉውን የሚገኝበትን ቆይ ካገኘ ትላጣለህ። እሺ ጥያቄ ያለው መቀጠል ይችላል እስከዛ ድረስ። እሺ ኡስታዝ አመሰግናለሁ። ግን አይንህን እንዴት ነህ? ጨርሶ የለ ሻርክ ወላ ምንድን ነው? ትንሽ ነች ያለችው። ተሽሎኛ ማለት ይቆሰል ነው ወይስ ደርቋል? ምንድን ነው? እንደባለፈው እንትን እንዳይዝ ማለት ነው። ምንድን ነው አብጦ አሁን ብዙ ነው። እሺ አመሰግናለሁኝ። ነገ ደግሞ ልትሄድ ነው አይደለ? እባክህ እንደው አድርግልን። መልካሙን ሙሉ ይግጠምህ። በደህና የምትመለሳለህ ያድርግህ። አላህ ይጠብቅህ። አሜን አሜን አሜን። ሽክራን እና ይኸው ሐዲሱን አግኝቼዋለሁ። ኑ ላሳያችሁ። አሁን ይሄ ሐዲስ ተመልከቱት። እናታችን አይሻ ነች የዘገበችው። ካነ አህሉል ጃሂልያ የቆሉን የሚል አለው ከፊቱ። እሱኛው ሐዲስ ላይ ምንድነው የሚለው? እሱን ያወጡላችሁና ዕድለቢስነት በሶስት ነገር ላይ ነው ያለው፣ በሴት ላይ፣ በፈረስ ላይ እና በቤት ላይ ብለው ያሳያቸዋል። ቀጥታ እሱን የሚፈታው ሐዲስ የኛው ሐዲስ ነው። ጃሂልያ ይሉ ነበር ብላ እናታችን አይሻ አስቀምጠዋለች። ነው ሐዲሱ ጃሂልያ የጃሂልዮች ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ካነ አህሉል ጃሂልያ የቁሉነ የጃሂልያ ዘመን ሰዎች ይሉ ነበር የሚለው ቃል ከፊቱ አለ። እናታችን አይሻ በሌላ ሐዲስ ላይ አስተላልፈዋለች። ኢነማ ጢየረ ፊል መርአቲ ወዳበቲ ወአዳር። እያችሁ ይህ ነው። በዚህኛው ሚላል ካነ አህሉል ጃሂልያ የቁሉን አጢየረ ሚነ ዳሪ ወልመርአቲ ወልፈረስ። ይሄ ገዳቢስነት ወይም ደግሞ ዕድለቢስነት በሶስት ነገር ላይ ነው ይሉ ነበር የመሃይማን ዘመን ሰዎች፣ የጃሂልያ ሰዎች፣ በሴት በፈረስና በቤት ላይ። ያው ሐዲሱን ተመልከቱት። ሷሂህ ሐዲስ ነው። አቡ ሁረይራ ራሱን ያስተላለፈ። በዚህ ላይ እናታችን አይሻም ዘግበዋለች። ያቻ ይሄ ነው الشؤم شر يعني كله، وقد راعى الإسلام سد الذرائع فيه لئلا يوافق شيء منه من يعني القدر، فيعتقد الإنسان وقع في اعتقاد ما نهي عنه. وفي هذا الحديث تخبر أم المؤمنين عائشة رضي الله عنها أن النبي صلى الله عليه وسلم قال كان أهل الجاهلية وهي فترة ما قبل الإسلام يقولون وهم معتقدون لذلك إنما الطيرة وهي التشاؤم بمرئي أو مسموع أو معلوم، وهو معنى قد يستخدم في الخير والشر، ولكن أغلبه يكون الشر في المرأة أي الزوجة وليس مطلق النساء. عنده بميست بيبان من كون أتقال سيتوش لمالت هيدا لميلان أتقال سيتوش لمالت هذا لما تفو سيتوش النوم. والدابة أي الحيوان الذي يتخذه الإنسان مركبة. دابة مالت يسولج لقوقازبت يميزه هنا انسسات، وليس كل الدواب مدفو كل من انسسات مالت هيدا لم يتسبب. والدار التي يسكنها الشخص دار من سوي من يربس بيتنا مالتنا. وقيل الشؤم المرأة يعني ألا تلد، وشؤم الدابة ألا يحمل عليها في سبيل الله، وشؤم الدار سوء الجار والضيق، وذلك لأن الإنسان في غالب أحواله لا يستغني عن دار يسكنها وزوجة يعاشرها وفرس أو دابة يركبها. وكان لا يخلو من عارض مكروه أضيف اليمنة والشؤم إلى هذه الأشياء
إضافة يعني محل وظرف وإن كان صادرين عن قضاء الله سبحانه وتعالى. ولذلك قرأت أم عائشة بعد ذلك قول الله سبحانه وتعالى وما أصاب من مصيبة في الأرض ولا في أنفسكم ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها. وفي الحديث بيان أن اعتقاد الشؤم في الدار والزوجة والمرأة من الأمور الجاهلية وينبغي تركه أن الدنيا بسنة بسوستو نجر لاينو يميلو متوالبت يميل الملائكة ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉት። ምክንያቱም ይህ የቀደሙት የማህይማን ዘመን ሰዎች ግንዛቤ ነበር እያሉ እየተናገሩ ነው። ገብቷል ወታል እንዴ ያኛው የሚያመጡላችሁ ሐዲስ የትኛው እንደሆነ ታውቃላችሁ? ተመልከቱ። ቁርጥ ተደርጎ የተቀመጠ ሐዲስ ነው። ምን ላሳያችሁ? አለው እና ሴት ልጅ የስኬት ምንጭ እንጂ ስትጨርስ ማለት ነው። ይሄ ጋር የሚያገናኙትን ሌላ ሐዲስ ሰጣለሁ። ይሄኛው ጋር አገናኝቶ ሳያቸዋል። ያውና ይሄ ነው በቃ። ይሄን ቆርጠው የሚሰጣቸው ምን ያለ እዚህ ጋር إن كان الشؤم في شيء ففي الدار والمرأة والفرس ቀጥታ ያንን ሐዲስ ያወጡላቸውና ነብዩ እናታችን አይሻ አቡ ሁረይራ ራሱ የተናገረበት ምንድነው የቀደሙት የማህይማን ዘመን ሰዎች የጃሂልዮች ንግግር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ታወጡላቸዋላችሁ። ያቀለ ቀጥታ ተፍራቸውን አትብሉ። ብዙ ሰው እንዲያደረገ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ሁለት ጥያቄ ነበረኝ። ልወጣ ነው። ጥያቄ እሺ፣ አንደኛው ክርስቲያኖች ወይ ደግሞ ሌሎች ወገኖች ማለት ነው ስለ ቅራት አስተምሩኝ ይላሉ፣ ሙስሊም ሳይሆኑ ማለት ነው። ይሄ ነገር እንዴት ይቻላል? አሁን ባስቀራቸውና ወይ ደግሞ ባስተምራቸው ችግር የለም። እንዴት ችግር የለም። አሳውቋቸው፣ እውቀትን አሳውቋቸው ማለት ያው መስፈርት አለው። አንድ ቀን አላህ Subhanahu Wa Ta'ala ሂዳያ ሊሰጣቸው ይችላል። ቁርአኑን ሙስሐፍን ሳይነኩ ሞባይል አለ አይደል? ከሱ አፕን አውርደው ከዛ አስተምሯቸው። እኛ የምናደርገውን ትጥበት ወይም ደግሞ ውዱ ብለን የምንጠራው እሱም እንትን ቢሉስ ሙስሐፍን እስካልነኩ ድረስ ችግር የለም። እሺ፣ ሌላኛው ደግሞ ያው ስለ ጤና ነው። ያን እንጨነቃለን። እንዴት ነው አይን ነገር እና ደግሞ መነጽሩ ሰውን እያደረከው ያለው መነጽር በሐኪም ታዞ ነው ወይስ እንዴት ነው? ያው በሐኪም ታዞ ነው የአይን ብሎ እሱ አይደለም። እንዴት ነው እሱ ነገር በትንሽ ገለጻ አድርግልኝና ልውጣ ነው። መርሐባ። እሺ፣ ይሄኛው ለማፈልገህ ነው? አዎ፣ እሱ ያረከው ኧረ አልታዘዘም። ዝም ብዬ በራሴ እዛው ያለ አልታዘዘም ብዬ ነው። ያው ተሽሎኛል እኮ ይታያል። ተሽሎኛል ትንሽ ነው። አዎ፣ እያየሁት ነው። አልሐምዱሊላህ ተሽሎኛል። ያው ደስ ይላል። መርሐባ፣ ሽክራን ደግሞ። እሺ፣ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። ነገ ጉዞ ወደ መካ። ወላሂ በጣም ነው ናፈቀችኝ መካ ሊአና በለድ ነብይ አለይሂ ሰላቱ ወሰላም። ሰላም። እሺ፣ እንደው ጥያቄ ምንድን ነው? እሺ፣ ሁሱ እንዴት ነው? በመጀመሪያ ጥያቄ አይ ዶንት ኖ እዚህ ጋር መጠየቅ እንዳለብኝ ግን ያው ጫፉን እንትን ለህና ስለምታውቀው አንተ እንትን ስለ ቁርአን የኸይር መክሉቅ ነው ስለሚባለው ነገር አንዳንድ ሙግቶች መተው ነበርና እዛ ላይ በሁሉም መንገድ ከሄድን ቁርአን መክሉቅ ነው አይነት ነገር ለምሳሌ የምን የተጻፈበት ሙስሐፉ እንዲሁም ደግሞ የምንሰማው ድምፁ እያለ ያው ታውቀዋለህ ብዬ አስባለሁ። ሁሉንም ከማውራራው ምሳሌ ትንሽ ግራ ስለገባኝ ነው። የቀደሙት መልካም ሰለፎች ምን አሉ በዚህ ጉዳይ ላይ? እንዲህ አይነት እንትን ውስጥ አልገቡም።
القرآن كلام الله، القرآن كلام الله منه بدأ وإليه يعود. ومن قال أن القرآن مخلوق أو لفظي بالقرآن مخلوق فهو كافر እያሉ ሰለፎች ተናግረዋል። ኢማሙ አሕመድ በዚህ ላይ በጣም ከባድ ፈተናን አሳልፏል። በጣም ከባድ ፈተናን አሳልፏል በሙዕተዚላዎች፣ የሙዕተዚላ መሪዎች ተገርፏል። እቺን ቃል እንዲልላቸው ፍጡር ነው በላ አንድ ጊዜ ተብሎ አለለም አላቸው። እነ ዓሊ አልመዲኒ እነ ያሕያ ብን መዒን እነ አብዱራሕማን ማህዲ ሌሎች ቀደምት መልካም ሰለፎች በጣም ተፈትነዋል። በርካቶች ወድቀዋል። በዚህ ላይ ነፍሳቸውንም ለማዳን ሲሉ ይሄ ፍጡር ነው ብለው እጃችንን አስበን ነው እንጂ እኛ ቁርአንን አላልንም ብለው ያመለጡም አሉ። እንዳጠቃላይ ቁርአን ከላሙላህ ነው፣ የአላህ ንግግር ነው። በዚህ ተብቃቁ፣ በሰለፎች ንግግር ተብቃቁ። ሐሰን አልበስሪ ምን አለ? اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واصبر واسلك سبيل سلفك الصالح فإنه يسعك ما وسعهم። እነርሱ በተናገሩት ብቻ ንግግር ተናገሩ፣ እነርሱ ከተቆጠቡትም ተቆጠቡ። አትተላለፍ የእነርሱን ንግግር። ወስሉክ ሰቢለ ሰለፊከ ሷሊህ የቀደምቶቹን መልካም ሰለፎችህን መንገድ ተከተል ይላል። ስለዚህ እሱ ነው የሚሻላቸው እና ስለዚህ ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው፣ አለቀ። ቁርአን ፍጡር ነው ያለ ሰው ይከፍራል። ቁርአን ፍጡር ነው ያለ ሰው ከፍሯል፣ ከእስልምና ወጥቷል። ይሄ የሰለፎች ንግግር አውቀው ቁርአንን ፍጡር ለማድረግ እንዲህ አይነት ፍልስፍና ውስጥ ይገቡላቸዋል። እንትን የተጻፈበት እንትን ያለበት እንትን ያለበት ይሏቸዋል። ይሄን ሰለፎች ተናግረውታል ወይ ነው? ላ እንዲህ አይነት እንትኖች ውስጥ አልገቡ። እንዳውም እንዲህ አይነትን ነገር አስጠንቅቀዋል። እሺ አይ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ ነበረኝ። ሰላም አለይኩም። ወአለይኩም ሰላም። አንድ ጓደኛዬ እንትን 2 ዓመት የረመዳን ጾምን ማለት አውቆ ሳይጾም አሳልፎ ነበርና ማለት ከፋራው ምንድነው ልጁስ ምን ማድረግ አለበት የሚለውን ጠይቅልኝ ብሎኝ ነው። እሺ አንድ ሰው የረመዳን ቀጣ ያለበት ቀጣውን ሳይወጣ ቀጣዩ ረመዳን እስኪገባ ድረስ አውቆ ሆን ብሎ ካሳለፈው በዚህ ሰው ላይ ቀጣም ከፋራ ይኖርበታል። ነገር ግን በምክንያት ከሆነ ታሞ ከሆነ ቀጣዩ ረመዳን ድረስ ያለፈበት ቀጣ ብቻ ነው፣ ከፋራ አይደለም። ልጁ ደግሞ እንትን አውቆ ነው ማለት አውቆ ነው ያሳለፈው፣ ምንም ዑዝር አልነበረውም። 1 ዓመት ብቻ ሳይሆን የ2 ዓመት የረመዳን እንትን ያለበት ጾም ነው ያለበት። አውቆ ከሆነ ቀጣ እና ከፋራ አለበት። ያ ከፋራው ምንድነው? እያንዳንዱ ቀን አንዳንድ ምስኪን ማብላት። ማይሽ ጀዛኩሙላሁ ኸይር ኡስታዝ። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። ኡስታዝ የሆነ ጥያቄ ጓደኛ ይጠይቅልኝ ብላኝ ነው። መዳሟ ብር ለየቲም አድርሽልኝ ብላ ብር ሰጠቻት ማለት ነው። ከዛም እሷ ደግሞ ባሏ ደግሞ አባት የለውም ባሌም የቲም ነው ለሱ ብሰጠው ሳለች ማለት ነው። እንዴት ይታያል? ይቻላል? ብልጥ ሚስት ናት፣ ይቻላል። እሺ ጀዛኩሙላህ። ሰደቃ ከቤተሰብ ነው የሚጀምረው። ነቢያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃ ስትሰጡ ከምትቀልቧቸው ከቤተሰቦቻችሁ ጀምሩ አሉ። የተራ በዚህ እያለ ለሩቅ መስጠት ይሄ ጥሩ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አሰደቀቱ ሊልበዒድ ሰደቃ ወሰደቀቱ ሊልቀሪብ አልፈቂር ሰደቀቱን ወሲላሉ። ለሩቅ ድሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ነው የሚያዘው አሉ። ለቅርብ ዘመድ የሚሰጥ ሰደቃ ደግሞ እንደ ሰደቃ ዝምድናን እንደ መቀጠልም ጭምር ነው የሚያዘው አሉ። ስለዚህ በሁለት መንገድ እንዳያገኛሉ። ስለዚህ ለባሏ ትስጠው። ሴት ልጅ ለባሏ ሰደቃ ዘካ ሁላ መስጠት ትችላለች፣ ታውቃላችሁ። ባል ግን ለሚስቱ መስጠት አይችልም ዘካ። ምክንያቱም ግዴታ ከንጹህ ገንዘቡ የመስጠት ኃላፊነት ስላለበት፣ የማስተዳደር ኃላፊነት ስላለበት እርሷ
ነገር ግን ሚስትስ ባሏን የማስተዳደር ግዴታ አለባት ወይ? ላ የለባት። ስለዚህ የዘካ ገንዘቧን ድሃ ከሆነ ለእሱ መስጠት ትችላለች። እሺ ጥያቄ ያለ ቀጥል። ትልቅ ሰው የቲም ይባላል እንዳለች ምናልባት ባሏ ገና 14 ዓመት ከሆነ ማን ያውቃል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ሁሴን፣ የኔ ጥያቄ ኡዘይር ከአላህ ጋር ንግግር አድርጓል ማለት እንችላለን? ያኔ ቁርአኑ ላይ ምላሽ የሚሰጠው ያኔ እሱ እንደ ነብያቶች አላህ ጋር ተነጋግሯል ማለት እንችላለን? قال أهل العلم أن الله سبحانه وتعالى كلم ثلاثة آدم وموسى والنبي صلى الله عليه وسلم. علماء من قالوا أملاك الله سبحانه وتعالى بكتة لما نمكن ينقراتشو ሶስት ነብያት እኛ አደም ሁለተኛ ሙሳ ሶስተኛ ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሶስቱን ያለማንም ለኛ በቀጥታ እናገራቸዋል። ዑዘይርን እንደዛ በቀጥታ ነው ያናገረው የሚል የለም። ነገር ግን አላህ ሱብሓነሁ ወተዓላ በመላእክት በኩል እናገሩት እንደሆነ ነው የምንረዳው። እሺ ሁለተኛ ጥያቄ ፎቶ መነሳትስ እንዴት ይታያል በሸሪዓ? አስፈላጊ ነው ነገራቶች ችግር የለም። አስፈላጊ ነው ነገራቶች ችግር የለም። ነገር ግን አንቺ እንዲህ በገሃድ ምናምን ተለጥሎ ከሆነ አላህ ሱብሓነሁ ወተዓላ ሴቶች ወፈርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ጃሂሊያ እንደቀደሙት በአየማን ዘመን ሴቶች መገላለጥን አትገላለጡ፣ ቤታችሁ መርጋት መርኩ ልጅ የውበቷን መገለጫ ለማንም አታስጣ ለባሏ ወይ ቤተሰብ ማለት ነው። እሺ ጥያቄ እሺ ጀዛከላህ ኸይር። የመጨረሻው ጥያቄ በቀደር ጉዳይ ነው። ጓደኛዬ ጋር ስናወራ እሷ ማንኛውም ሰው አሁን የጀነት ይሁን የእሳት ተጽፎበታል አለችኝ። እኔ ደግሞ እንደዛ አላህ ማንንም ሰው የጀነት የእሳት ብሎ አልጻፈም ብያ ነበርና በዚህ ላይ እስኪ እሺ አንዴ እንዴት አድርገው ልጆች የሚረብሹትን ማንጋ ነው ሜት አድርጉት። እሺ አላህ የጀነት ይሁን የጀሃነም ጽፎብናል አለች አንዷ፣ ሌላኛዋ ደግሞ አልጻፈብንም አለች። ሁለታቸውም ትክክል ናቸው። አንድ ሜት አድርጉት። ሁለታቸውም ትክክል። የምን ስህተት ነው አለመግባባታቸው የተፈጠረው? የግንዛቤ ስህተት ነው፣ እጥረት ነው። አንዴ አዳምጡ። ከምን አንጻር ነው ትክክል ናት የተባለው? ከምን አንጻር ነው ትክክል ናት የተባለው? ያችኛዋ የተሳሳቱትስ ያልተግባቡትስ ምኑ ላይ ነው የሚለውን አዳምጡ። አንድ ሰው የጀነት ይሁን የጀሃነም አላህ ሱብሓነሁ ወተዓላ አልጻፈብንም ወይንም ጽፎብናል ያለችው አልጻፈብንም ያለችው ትክክል የምትሆነው መቼ ነው? አላህ የጀነት የጀሃነም እንደሆነ ያለ ነፃ ምርጫ ፍቃድ ሳይሰጠኝ በራሱ ወስኖብናል የሚለው ከሆነ ይሄ ስህተት ነው። ሌሎች አላረ ይሄ አልጻፈብን ነው ላላችሁ ትክክለኛ መልስ ይሄ ነው። ሌሎች አላረ አላህ ያለ ምንም ነፃ ምርጫ ፍቃድ ሳይሰጠን ጀነት ጀሃነም እንድንሆን ይህንን አላደረገም። ያ ጀነትና ጀሃነም መግባታችን በእኛን በተሰጠን ነፃ ምርጫ ፍቃድ ወደንና ፈቅደን በምንሰራቸው የስራችን ውጤት ነው ጀነትና ጀሃነም የምንገባው። ነገር ግን ይሄን አላህ ሱብሓነሁ ወተዓላ በቅድመ እውቀቱ ያውቀው ነበር ወይ? አዎ በደንብ አድርጎ ያውቃል። ወደ ጀነት እንሄድ ወደ ጀሃነም በደንብ ያውቃል። ለምን? አምላክ ስለሆነ የወደፊቱን ሁሉ የሚያውቅ ነው እሱ። ያንን እውቀቱን ደግሞ ጽፎታል፣ አስፍሮታል። የት? ለውሃል ማህፉዝ ላይ ጽፎብናል ያለችው ከዚህ አንጻር ከሆነ ትክክል ነች። ይኸውቻለሁ አልጻፈብንም ያለችው ደግሞ ያችኛዋ ትክክል የምትሆነው መቼ ነው? ቅድም እንደነገርኳችሁ ለእኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ ጽፎብናል። ማን ነው ያንን ነገር ጽፎብናል በሚለው ነገር ይሄ እንደዚህ አልጻፈብንም። በዚህ መንገድ ናቸው ትክክል ነች ያልኩት። እንደ አጠቃላይ ጀነት የምንገባውና ጀሃነም የምንገባው ቀድሞ አላህ ሱብሓነሁ ወተዓላ አዘጋጅቶን አንተን ለጀነት አንተን ለጀሃነም ብሎ ሳይሆን እኛ በምድር ላይ በሚሰጠን ቆይታ ጊዜ
በምንሰራው ስራ በዚያ መሰረት ተደርጎ ነው ጀነትና ጀሃነም የምንገባው። ያንን ቀድሞ ያውቀዋል ወይ ብትባሉ፣ አዎ ያውቃል። ለምን? እርሱ አምላክ ስለሆነ። ከመለኮታዊ ባህሪያቶች አንደኛው ምንድን ነው? አዋቂ ነው። እውቀቱ ደግሞ ያልተገደበ እውቀት ነው። ያ ማለት የወደፊቱን ሁሉ የሚያውቅ ነው። ማስረጃ አላህ በቁርአን ላይ ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም አለ። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁኝ አለ። ታዲያ በስራችን ምክንያት እንደሆነ ጀሃነም የምንገባው ማስረጃ የቱ ጋር ነው ከተባለ አላህ በቁርአን ላይ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ግቡና ቅመሱ ይባላሉ አለ። መጀመሪያ በጻፍኩባቸው ለምን አላለም? ላ ጀነትና ጀሃነም መግባታችን የስራችን ውጤት እንጂ ቀድሞ ግዴታ አድርጎ ያተመብን ነገር አይደለም። ያ እሺ፣ ጀነት የሚገቡትስ በስራቸው ውጤት ነው ወይ? አዎ። ማስረጃ የቁል አላህ ስብሓነሁ ወተዓላ ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን፣ ይችን ጀነትን ስትሰሩ በነበራችኋት ስራ ምክንያት ወረሳችኋት ይላል አላህ። ቢማ እያለ ሁለቱም ላይ ይናገራል። ባ እዚህ ቦታ ላይ ምንድን ነች? ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን። ባ ሁና ባ ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ፣ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ነው ጀነትንም ጀሃነምም የወረሳችሁት ብሎ አላህ ተናግሯል በቁርአን። ስለዚህ በስራችን ውጤት ነው እንጂ ጀነትና ጀሃነምን የምንገባው ቀድሞ አላህ አንተን ለጀነት አንተን ለጀሃነም ብሎ አንድንም ሰው አላዘጋጀም። ጽፎታል ያለችው ሲያችኛዋ ትክክል የምትሆነው መቼ ነው? ይሄንም በቅድመ እውቀቱ ስለሚያውቀው በስራችን ውጤት እንደምንሰራና እንደምንገባ ቀድሞ ያውቃል። ያን የሚያውቀውንም አስፍሮታል። በዚህ አንጻር ከሆነ ትክክል ነች። ነገር ግን ለእኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ አዘጋጅተውና አንተ ለጀነት አንተ ለጀሃነም ብሎ የሚያምን ሰው ካለ ይሄ ተሳስተዋል። አላህ ማንንም አካል አይቀጣም ያለ ኃጢአቱ። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። ስለቀሰፋቸው ሰዎች እንኳ ሲናገር ምን አለ? እኔ አልበደልኳቸውም፣ ለእኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ በኃጢአት በደሉ እያለ ይናገራል። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ የምቀጣ አይደለሁም እያለ ይናገራል። አላህ ስብሐነሁ ወተዓላ ማንንም አካል ያለ ኃጢአቱ የሚቀጣ አይደለም። የስራችን ውጤቶች ናቸው ጀነት የሚሆን ጀሃነም። ያ ነው። ነገር ግን ያችን እንደው የጥቂቷ ዓለም ስራችን ለዚያ ሁሉ ዋጋ ሆኖ ነው የጀነትን ጸጋ ለማግኘት አይደለም። አላህ ስብሐነሁ ወተዓላ በእዝነቱ ነው ያንን የዚያን የዘላለማዊ ዓለም ጸጋ የሚሰጠን በጥቂት ስራዎቻችን። ለዚያ ነው ነቢ ሰለላሁ ዐለይሂ ወሰለም ማንም አካል በስራው ጀነት አይገባም ሲሉ አልሰማችሁም? ያ ዋጋው ሊሆን አይችልም ጥቂት ነች ስራችን ለማለት እንጂ ስራ አያስፈልግም እምነት አያስፈልግም ማለት አይደለም። እሺ ሙሐመድ ሲኦል እኮ ነው ያለው ብሎ አራት አድርጓል። አራት አደረገ። ዳንኤል ናግባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ክርስቲያኖች ካላችሁ አንድ ሰላም ነው ወንድም ታሻላ ዳንኤል አልሐምዱሊላህ። ሲስተር አንዴ እሺ መርሐባ። እሺ ላስቀድም። ሙስሊሞችን ብቻ ነው እንደምታስገባው? እሺ ክርስቲያኖች አስቀድሙ። እኔን አስገባኝ። አይ ገብቷል። ይሰማሃል ወንድም? ይሰማሃል? ይሰማል። ኦኬ ቲንክ እሱ ነው መሰለህ ስምህ። አንደኛ ሰው ታስወጣለህ፣ ሰው ከገባ በኋላ ብዙ ጊዜ የማይ እና እውነትን ትሸሻለህ ማለት ነው። ሌላው አንዳንድ ነገሮች አንተ የምትናገረውና ቁርአኑ ላይ ያለው ነገር ሪሊ ዲፍረንስ ነው። አደንቃለሁ ሃይማኖት እንዲህ ዲፌንስ በማድረግ አሪፍ ነገር ነው። ግን ሰዎችን እውነተኛ ከሆንክ በአንደኛው ሰንቸሪ አታስወጣ፣ ዲስከስ አድርግ፣ እመን። ይህንን እንደ ሀሳብ ነው። ማይስማማ ከሆነ ተወው። ኤኒዌይ አላህ ማን ነው? የኢየሱስ ክርስቶስ አምላክ። ማስረጃ ላሳይ። አሁን ስለ አላህ ስጠይቀው ወደ ኢየሱስ ትሄዳለህ። ዳት ሜክ ሴንስ። መጀመሪያ እኔ ስለ ኢየሱስ እኔን ጠይቀኝ፣ አንተ ስለ አላህ ንገረኝ። ስማ አሰማም አልጋትንጉ አንዴ ይውላችሁ ነገር አንዴ ተረጋጉ እንጂ ምንድነው ጥያቄ ለምን ትፈራላችሁ? አንዴ ከይቅርታ ጋር እሺ ልጆች እባካችሁ አቡና አንድ ሚሊዮን አስገቡ። ምክንያቱም ገስት ላይ ሰዎችን መቆጣጠር አልችልም። አያችሁ ቢያንስ ጣልቃ ሲገቡና እንደዚህ አንዴ ታብ አድርጉ። የሚቀንስባችሁ ነገር የለም። እኔ የማገኘው ነገር የለም። ተንስራ አድርጉ።
ተባድርጉ ቢያንስ አንዴ እባክህ ቤት አድርግ ለቤት አድርግ። ሌሎቻችሁ ተረጋጉ። እሱ ይመልስልኝ። አዳምጥሽ አላህ ማን ነው አለ? አላህ ማን ነው? የኢየሱስ ክርስቶስ አምላክ ማስረጃ ላሳየህ ነው። ኑ አሁን መጀመሪያ ስላላ ነገር ኢየሱስማ አላህን የፈጠረ ነው። አላህ የሚባል እኮ እንትን የለም፣ ኤግዚስት አላረገም፣ የለም። አላህ አውርድ ትረውላች ማመድ የፈጠረው ነገር እንጂ አላህ የሚባል ነገር የለም። ወደዛ ጠጅህን የምታው ራስ ነው። ይኸውልህ እሺ፣ ጥያቄ ጠይቀው ማዳመጥ አይፈልጉ። ማለት ይቻላል። ጥያቄ ያለ ይጠይቅ። ከጠይቃችሁ በኋላ አዳምጡ። መስከረም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተሻለ ወንድም አለ አልሐምዱሊላህ። ጥያቄ ነበረኝ። እሱ የሆነ ገጠራማ ቦታ ነበርና የምሰራው ማለት ነው። ከዛ የሆኑ ወፎች ምናምን አሉ፣ ገብቷል፣ እርግብ ማለት ነው። ከዛ ድመቶች ምናምን አሉና ከዛ እነዛ ወፎች እየበሉ በጣም አስቸገሩኝ። ከዛ ሰውየው ሲመጣ አሰሪዬ ግድ እነዚህን ድመቶች ካልገደልክ ወይ የሆነ መርዝ ነገር ሰጥተህ ካልገደልክ ምናምን ይለኛል። እኔ ደግሞ ይሄ ነገር ፈራሁ። ይገብቷል፣ እንዴት ይታያል ብዬ ጠይቅ። እሺ ድመቶች ወይንም ሌላ እንትኖች አውሬዎች የሚናደፉ የሚናከሱ ምናምን አይነት ነገራት ዶሮ ምናምን እየበሉ ካስቸገሯችሁ የመጀመሪያ የምታደርጉት እዚህ አካባቢ ድርሽ እንዳይሉ እንዳይመጡ ማባረር ነው። ይሄን አድርጋችሁ ግን እነዚህ ድመቶች እየተመላለሱ እየመጡ እየበሉ የሚያስቸግሯችሁ ከሆነ የዛኔ ማስወገድ ትችላላችሁ። እሺ ያኔ ማባረርም አልቻልኩም። ለምሳሌ እጄ ራሱ መኪና አስገብቼ ሩቅ ቦታ እንዲጥላቸው ምናምን ላደርግ ነበረ፣ አልቻልኩም ለመያዝ ማለት ነው። በቃ ከዚያ በኋላ ብትገላቸው ችግር የለውም። ወንጀል የሚሆነው መቼ ነው? ምንም ሳያጠፉ አንስተህ ብትገላቸው አይሆንም፣ አይቻልም። ነገር ግን ዶሮ እየበሉ ካስቸገሩ ከዚያ የመጀመሪያ ልታደርግ የሚገባው ምንድን ነው? በስነስርዓት ሳትጎዳቸው ወደ ሌላ አካባቢ መውሰድና ማስወገድ። ከዚያ ተመልሰው እየመጡ ካስቸገሩና እየበሉ ካስቸገሯችሁ የዛኔ ብትገላቸው ወንጀለኛ አትሆንም። ሸክራን አመሰግናለሁ። አይ ጀዛከላህ ኸይር። መርሐባ። አሰላሙ አለይኩም። ወሶ አለይኩም ሰላም ወራህመቱላህ። ተሻለ ወንድም? አልሐምዱሊላህ አልሐምዱሊላህ። አሁን አንድ ጥያቄ ነበረኝ ማለት ነው። እሺ እና በእስልምና ስም መወቀር አይቻልም ማለት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ለውበትና ለጌጥ ምናምን ተብሎ ከሆነ አይቻልም። ህመም ከሆነ እኔ እየደማብኝ ሆኖ ነው ብወቀረው ምን ችግር አለው? እንደ አስሉ እንደ መሰረቱ አይቻልም ነበር እህት። ነገር ግን ሌላ መንገድ ከታጣ ያንን ደም የሚያቋርጥ ሌላ ምንም መንገድ ከሌለ مضطر ሆነሽ ሚዛን እሺ الضرورات ሁለተኛ ጥያቄ ደግሞ ባል ነበረኝ ማለት ነው። እና እኔ ያለው ዱባይ ነኝ፣ እሱ ያለው ኢትዮጵያ ነው። እና ያው አዲስ ሙሽራውኝ ነው የመጣው እና ግን ያው በመሀል ላይ መስማማት አልተፈጠረም ነበር፣ አልተስማማንም ነበር ማለት ነው። እና ስንጣላ በቃ ካልተስማማነ መለያየቱ ጥሩ ነው፣ ብንለያይ ይሻላል ፍታይ ምናምን ብዬ ስለው መፈታት ነው የምትፈልጊ ልፍታሽ ብሎ ደውሎ ሲያበቃ እሺ እንድትፈታይ ነው የምፈልግ ምናምን ብዬ ከዛ መፈታት ከፈልሽ እሺ እፈታሻለሁ ብሎ ስልክ እንደዘጋ ቀረ ማለት ነው። አሁን ላይ አንደዋወልም። እሺ ፈታሽ ወይንስ አልፈታሽም? ለወላ አይ ፈታውሽ ብሎ አልተናገርም፣ ግን መፈታት ነው ወይ የምትፈልጊ ብሎ ነው እንትን ያለ። ስለዚህ ፈትቼሻለሁ ካላለ እኔ ከፍ እንዳለ ሰምተሻል መሰለኝ። ለወላ ላይቫን እንደው ይሄ እሺ እህት ሰላም አለይኩም። ወአለይኩም ሰላም። እሺ
እንዴት ነው ወንድሜ? ተሻለ? የሆነ ጥያቄ ነበረኝ። እሺ የሆነች ጓደኛ ነበረችኝና እኔ ያለሁት ኢትዮጵያ ነው፣ እሷ ያለችው ሳውዲ ነው። እሺ እና ኒካ ለማሰር ፈልገን እንዴት ነው እሷ ሸሪዓ ፍርድ ቤት ይታሰር ብላኝ ነበርና ሸሪዓ ፍርድ ቤት ይሰር ብላኝ ነበር። አባቷ አለ ክፍለ ሀገር ነው። አባት ካያለ ሌላ ሰው ማሰር አይችልም። ምናልባት እሱ ሶላት የማይሰግድ ካልሆነ በስተቀር ወይ በአላህ ላይ የሚያጋራስ ካልሆነ በስተቀር አያምናል፣ ሙስሊም ነው። ስለዚህ አባቷ ጋር ሄዳ ሁለት ሰዎችን ሻሂዶችን ይዘህ ሄዳ እዚያ ነው የሚታሰረው። የግዴታ አሁን የኔ አባት በዚህ ጉዳይ ብዙም አልተስማማም እና አሁን እኔ ጓደኞቼን ወይ ደግሞ ወንድሜን ጨምሬ የእሱ አባት ጋር ሄጄ ማሰር እችላለሁ? እሺ ይቻላል። አባትህ ለምንድን ነው ያልተስማማው? አባቴ የሆነ ትንሽ እንትን ነገር ነበረውና በዛ የተነሳ አልተስማማም። ዘመድ ነው ምናምን በሚል አይሽ ኒካን የማይከለክል ሩቅ ዝምድና ከሆነ ችግር የለውም። የሩቅ ዝምድና ነው። እኔ ሸሪዓ ጠይቄ ነው ሸሪዓ ይፈቅድልሃል ከአንድም ሁለት ማን ጠይቄ ይቻላል ተብዬ የእሷን ቤተሰብ ደግሞ ተስማምተዋል እና የኔ አባት ደግሞ ያው ብዙ ጊዜ እንትን ስላለ አይሆን ምናምን በሚል እንትን ተቆራርፈን ትንሽ አላስርም ብሎኝ ነው። ታላቅ ወንድም ደግሞ አለኝ፣ እሱ ፍቃደኛ ነው። ሰላም አለይኩም ወራህመቱላህ። አለይኩም ሰላም። እሷ ቤተሰብ ጋር ግዴታ መሄድ አለብኝ ማለት ነው። አላህ ያድርግ። አንድ አስተያየት መስጠት ፈልጌ ነበረ። ሙምኪን ይቻላል? አይ እንደዚህ ጥያቄ ሊጠይቁ የሚገቡ ሰዎች ሙሉ መረጃ ይዘው ካልመጡ ለምን ይስተናገዳሉ? ለምሳሌ እኛ ጥያቄ ብንጠይቅ ምዕራፉን ቁጥሩን ይዘን አንብበን ራሳችን አንብበን ነው የምንጠይቀው። የተለያየ ቤት ጥያቄ መጠየቅ ስንፈልግ ማለት ነው። እነኚህ ሰዎች ጥያቄ ካላቸው ሐዲስም ቁርአንም ካላቸው ቁጥሩን ይዘው ማንበብ የሚችሉ ሰዎች ካልሆኑ ለምን ይስተናገዳሉ? እሱ ነገር ትንሽ ደስ አይለንም እኛ። እንደዛ ነው መሆን ያለበት። እኔ ጋር ምናልባት ፍላጎት ካላቸውና በጣም እንትን ካሉ ምንድነው በጣም አይ ለእውቀት ነው የገባ ነው እኛ ለማወቅ ያህል ነው ካሉ የመጨረሻ ታይተው ምንም የማይችሉ አይነት ከሆነ ይስተናገዱ። አለበለዚያ ምንም በማያውቁት ነገር መተው ማንበብ የማይችሉ አውጥተው ገልጸው ጥያቄያቸውን ቦታውን በስነ ስርዓት ፊክስ አድርገው መጠየቅ የማይችሉ ሰዎች መስተናገዳቸው ትንሽ ያሳምማል። ምክንያቱም ሊደበሩ ነው የመጡት እነሱ። አይ እሺ እኔ ጋር ጨዋታ የለም። እኔ ሰላም አለይኩም ሆነ ያለበት ወልክሽ ሰላም የማያውቅ ሰው የሰሙት ነገር ሊኖር ይችላል። ይሄ እንዲሰሙት ነበር ጥያቄ ያዘኝ። ሰላም አለይኩም አይሰማም እንዴ? አቤት አቤት። ጥያቄ ከሆነ ይጠይቃሉ። እኔ ጋር ትችት የሚያነሳ ከሆነ ግን ሁለት አይነት ነው። አንደኛ ለማወቅ የሚመጣ ሰው አለ፣ የሰማውን ማጥራት የሚፈልግ ሰው አለ። ወይም ክርስቲያን መጥቶ የተባለውን ነገር የሰማውን ነገር እንዲህ ይሄ እውነት ነው ወይ ወይም ደግሞ እንዲህ ጥያቄ አለኝ ብሎ ቢጠይቅ ችግር የለም። ጌታቸው በርካታ ክፉ ነገር ጭንቅላታቸውን ይሞላቸዋል። እስላምን መጥተው ሙስሊሞች እንዳይሰሙ ይባርሱ ስለሚፈልጉ የዛኔ የሰሙትን ነገር በስነ ስርዓት አዳምጠህ እንስላቸዋለን። ከተሳሳቱ እንኳን አብሽር ብለህ ቃሉን አስተካክለህለት ጋር ይገኛል ይሄ ያውና ትክክለኛ የሚለው ይሄ እናሳቸዋለን። ሁለተኛው አይነት ደግሞ ምንድነው? ለመተቸት ይመጣል። የሆነ ነገር እስልምና ላይ ለማንተል ነው ማለት ነው። እዚህ አይነቱን ነው ለተናገርከው ንግግር እና ማስረጃ አውጣ ትለዋለህ። ምን እንደሚል እኛ እስላማችንን በደንብ እናውቀዋለን። ቁርአን ላይ ከላይ እስከታች ከሱረቱል ፋቲሃ እስከ ሱረቱን ናስ
በጭንቅላታችን የሸመደድን ትውልዶች ነን እኛ ሙስሊሞች። አላወቁትም። እንደነሱ አይደለም። መጽሐፍ ቅዱስን በጭንቅላቱ የያዘ አንድ ቄስ የለም ዓለም ላይ ነው። አንድ ክርስቲያን እንደው መጥቶ ከኦሪት ዘፍጥረት እስከ ራዕይ ድረስ ሙሉን አንድ ፊደል ውል ሳትልብኝ ይዣለሁ የሚል ካለ እኔ ወላሂ ቲክቶክን ዘጋግቼው ነው የምሄደው። ኢትዮጵያ ላይ ካለ አምጡና አስነብቡ። የለም ወፍ። ሙስሊሞች ጋር ግን ሙስሊሞች ሌላ ታሪክ ናቸው፣ ተአምሮች ናቸው ሙስሊሞች። ለምን ከተባለ ሙሉ መጽሐፋቸው እንዳለ በጭንቅላታቸው ሸምድደው ይዘውታል። ገብታችኋል? ከላይ እስከታች ማለት ነው። ከላይ እስከታች አንድ ፊደል ውል ሳትልብን ይዘናል። የትኛውን ቦታ ላይ ገለጥ አድርገህ ብታነብ ምን እንደሚል ገና ጥያቄውን ጀመር ሲያደርጉ ምን እንደሚል ቃሉ ሙሉ ቃሉ ጭንቅላት ላይ ይመጣል። በአማርኛው አንዲት ፊደል ከራሱ ጨምራለህን ካለ ምን እንደሚል የጨመረው ፊደል ምን እንደሆነ የቀነሰው ምን እንደሆነ በደንብ አድርጌ ያውቀዋለሁ። ቀላ የታችሁታል ልጅ የሌለ 2 ፊደል ነው የተናገረው። የሚገርማቸው 2 ፊደል ተናገረ። የሌለ ነገር ተውሶ የለም አልኩት አላለኝ። በቃ ና ከፍቼ ላሳየ። ስከፍተው ጊዜ የለም ተሳስቻለሁኝ ይቅር በለኝ አለ። እንደገና ያቻለ በአረበኛ ብቻ ሳይሆን በአማርኛው የጨመረው ምን እንደሆነ እናውቀዋለን። ስለዚህ ለጥያቄ ከሆነ የሚመጣው ችግር የለውም፣ ቢሳሳትም እንኳን እናስተናግደዋለን። ይሄ ተሳስተሃል፣ ይሄ እንዲህ ነው የሚለው እሱ እንዲህ አይልም። ለመተቸት አይነትና የሆነ ክርስትናውን እውነተኛ ወይም እስላም ስህተት እንደሆነ ለማስረዳት ሆን ብሎ ይመጣ ካለ የዛኔ ስርዓት እናስይዛለን። ይሄ ያልከው ስህተት ነው፣ አውጣ ውሸት ነው እና ትልቁ ላይ አድርገህ ክፈት እለዋለሁ። ለማንኛውም ይሄ ነው እንዳመጣጣቸው ነው እናስተናግዳቸው። የሚሳደብና የሚዘልፍ ካለ ደግሞ ቶሎ ብለህ እንትን ታወርዳቸዋል። ያወርደናል የሚሉ ሰዎች ወላሂ ካልተሳደብ ካላወርደን ደግሞ በኢስላም ላይ ድንበር አልፋለሁ ካልክ እኔ ኢስላሜ ቀይ መስመር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቀይ መስመር ናቸው። ቁርአን ቀይ መስመር ነው። በዚህ ላይ እሳደባለሁ እዘልፋለሁ ካልክ ለእኔም ለአንተም ለማንም አትጠቅምምና ታች ወርዳህ እንድታዳምጥ አድርጋለሁ። አምሩን ሙሐመድ እንዲህ አድርግልህ፣ አላህ እንዲህ አድርግልህ፣ ይሄ እዛ የለመድክበት የነገሩበት ቦታ እዛው ሄደህ ጭንቅላትህን እንትን ብላ አውሽቅ እዚያ ገብታችኋል። عندنا النبي عليه الصلاة والسلام العلم سنة النبوية ولرب سبحانه وتعالى خط أحمر كي مسمرنا شو الناس በነቢይ ላይ በአምላክ ላይ በመለኮታዊ መጽሐፍ ላይ ድንበር አይታለፍ። ልክ እኛ ስናወራ ታዩ እኛ ገብርኤልን ነው የምንሳደበው፣ ማርያምን ነው የምንሳደበው፣ መሲሁን ክርስቶስን ነው የምንሳደበው፣ ማንን ነው የምንሳደበው? በእነዚህ ላይ ድንበር ብናልፍ ከኢስላም እንወጣለን ብለን እናምናለን እኮ እኛ። በፍጹም በእነዚህ ላይ ድንበር አናልፍባቸው። እንዳውም በእነርሱ ላይ የተጨመረውን ነገር ተው፣ ይሄ ለእነርሱ አይገባቸውም፣ ይሄ ስህተት ነው፣ ወደ እነሱ መንገድ ነው እንደምንጠራቸው፣ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ መንገድ። የነዚህን አምላክ አንዱን አምላክ አምልኮ ነው። በእነዚህ ላይ ድንበር አትለፉ፣ ወሰን አትለፉ ነው የምንላቸው። መሐመድ እንድላድርግልህ ይሄን ለምዳችኋል እናንተ፣ አፋቸው ላይ ያደርጉላቸው። ይሄ ነው፣ ይሄ ተገቢ አይደለም። አይደለም አንድ የእምነት ባለቤት የሆነን መሪ የሆነን ታላቅ ነብይ አይደለም የሰፈርህን ሽማግሌ መስደብ ተገቢ አይደለም እኮ። አንድ ሰው ዝም ብለህ ሜዳ ላይ አግኝተው ብትዘልፍ እብድ ነው የምትባለው። ቆም ብላችሁ አስቡ። እሺ ስለ ነቢያችን ሰለላሁ ዐለይሂ ወሰለም፣ ስለ ቁርአን፣ ስለ ኢስላም ማንኛውም ጥያቄ ያለው ሰው እዚህ ቦታ ላይ ቁርአን ላይ እዚህ ቦታ ላይ ሐዲስ ላይ የሚል ካለ ማንኛውም ክርስቲያን ገብቶ በስነ ስርዓት መጠየቅ ይችላል። እሺ መልስ አዳመጣል። ከዛ ማስረጃ አሳይኝ ማለት ትችላላችሁ። አይ ትችትም አለኝ የሚል ከሆነ በስነ ስርዓት ትችቱን ያቀርብ። አመ ሰብ ወሸትም ወተጣውል هذا ما ينفع። መሳደብ፣ መዝለፍ፣ ድንበር ማለፍ ምናምን ይሄ ለማንም አይጠቅምም። ተውት። ይሄን መንገድ መማማሩ የተሻለ ነው። መጠያየቁ የተሻለ ነው። ወደ እውነት መድረሱ የተሻለ ነው። እሺ ጥያቄ ላይ ጠይቅ። السلام عليكم برت الله حجزه آمين وعليكم السلام ورحمة الله وبركاته እሺ ትንሽ እንቀራለን ትንሽ እንቀራለን
በማን ድምፅ እንቅራ? በሱዳንኛ ወይንስ በራሴ ድምፅ ወይንስ በአቡበክር ሻጥሪ ወይንስ በዓሊ ጃቢር ወይንስ በማን ድምፅ እንቅራ ልጆች? በዓሊ ጃቢር ድምፅ እንቅራ። ዓሊ ጃቢር እሺ። በራሴ ድምፅ የራሴ ብዙ ድምፅ አለ። በቃ በሁሉም ድምፅ ልቅራላችሁ እያቀያየርኩ አንድ ሱራ አንድ ገጽ በአንድ ድምፅ አንድ ገጽ በአንድ ድምፅ ሱራ መርየምን በተለያየ ድምፅ። እሺ አይ ቢስሚላሂ ረህማኒ ረሂም صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ